እንኳን ለዚች አዲስና ድንቅ ማለዳ በሰላም አደረሳችሁ። ማለዳ የእግዚአብሔርን ፊት ለመፈለግ ከመንፈስ ቅዱስ ጋር ለመገናኘትና ቀናችንን በበረከት ለመጀመር የተመረጠ ሰዓት ነው። አብረን እንጸልይ። መንፈስ ቅዱስ በውስጣችን መስራት እንዲጀምር በመጀመሪያ ልባችንን በምስጋና መክፈት አለብን። ከሌሊቱ እንቅልፍ በሰላም ስላነቃን አምላክ እግዚአብሔርን ማመስገን፣ ሰላም፣ ጤናና አዲስ ቀን ስለሰጠን እግዚአብሔርን ስላደለው ስለ መልካሙ ቀን፣ ስለ ጤናና ስለ ሰላም ልናመሰግነው ይገባል። መጽሐፍ ቅዱስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ እንዲህ ይላል፣ በነገር ሁሉ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ይህ ነውና። መጽሐፍ ቅዱስ እግዚአብሔርን በነገር ሁሉ እንድናመሰግነው ይጠይቀናል። እግዚአብሔርን ማመስገን ነገሮቻችን እንዲሰሩ ያደርጋል። ስለዚህ ከዚህ በሚቀጥለው ጸሎት አብረን እግዚአብሔርን በማመስገን በእግዚአብሔር ፊት በንስሐና እግዚአብሔር ደግሞ በእኛ ላይ ክብሩንና ማዳኑን እንዲገልጥ ከዚህ በኋላ በሚቀጥለው ጸሎት አብረን እንጸልያለን። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ በማድረግና አዲስ ከሆናችሁ ይህንን ቻናል ሳብስክራይብ በማድረግ እስከ መጨረሻው አብረን መጸለይ ብቻ ነው። አስቀድመን በምስጋና እግዚአብሔርን ከፍ እያደረግን እንጸልያለን። ልዑል እግዚአብሔር አምላካችን ሆይ ከሁሉ አስቀድመን ስምህን እናመሰግናለን። ስለ ሰላማዊው ሌሊት እናመሰግንሃል። በመላእክቶች ስላስጠበቅከን እግዚአብሔር ሆይ እናመሰግናል። ስላገኘናት አዲሷ ቀን እና ስላደልከን አዲስ ሕይወት እስትንፋስ ስምህ የተባረከ ይሁን። አምላካችን ሆይ ዛሬም በዚህ ሰዓት በዚህ ቪዲዮ አማካኝነት በአንድ ልብ ሆነን በፊት ቆመናል። 2 ወይም 3 ሆነው በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ ባልከው መለኮታዊ ቃል መሰረት አሁን በመካከላችን እንዳለህ እናምናለን። ክብር በኢየሱስ ስም ላንተ ይሁን። አቤቱ አምላካችን ሆይ ይህችን ማለዳ ስትሰጠን በውስጧ አዲስ ምሕረትን፣ አዲስ በረከትን እና አዲስ ተስፋን አዘጋጅተህ እንደሆነ እናውቃለን። ማየት ለናፈቃቸው ነገር ግን ዛሬን ማየት ላልቻሉ ወገኖቻችን እያሰብን ስለ እነሱ እኛ ግን በሕይወት ስላቆየህን ቸርነትህን እናደንቃለን። ቅዱስ 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 እየተባልክ በሰማያት በቅዱሳን መላእክት የምትመሰገን የሰላም አምላክ ሆይ የዚች ማለዳ የመጀመሪያዋ ምስጋናችን፣ ውዳሴያችንና አምልኳችን ወደ አንተ ይድረስ። አንተ እውነተኛ ጠባቂ የነፍሳችን እረኛ ነህና እግዚአብሔር አምላክ ሆይ ስለ ጥበቃህ እጅግ አድርገን እናመሰግናል። አንተ ከሌሊቱ ግርማ በቀን ከሚበር ፍላጻ እግዚአብሔር ሆይ ከሚያስደነግጥም ነገር እየጠበቅከን እየታደግከን እችን ቀን በሕይወት ቆመን እንድናይ ረድተናል። ይህ ሥጋችን አልበሰበሰም፣ የአጥንታችን አልተሰባበረም፣ ዓይናችን አልታወረም፣ ጆሮአችን አልደነቆረም። እግዚአብሔር ሆይ የጠላት ሐሳብ በእኛ ላይ አልተፈጸመም። ይህ ሁሉ የሆነው ባንተ ስለሆነ እጅግ አድርገን እናመሰግንሃል። ክብር በክርስቶስ ኢየሱስም ላንተ ይሁን። ዛሬም እግዚአብሔር ሆይ ለምስጋናችን ምክንያት አንተ ነህ።
እችን ማለዳ የማየታችን ምክንያት አንተ ነህና ለስምህ የማያቋርጥ ምስጋና እግዚአብሔር ሆይ ያላነሰ አምልኮ ውዳሴ ይሁን። ስምህን እጅግ አድርገን እናመሰግናለን። አምልኮና ዝማሬ ምስጋና ወደ አንተ ይድረስ። ስምህም ለዘላለም እየተባረከ ይሁን። የንስሐ የልብ መጥራት እና የእርቅ ጸሎት ከዚህ በመቀጠል እንጸልያል። ቅዱስ አምላክ ሆይ ወደ አንተ የምናቀርበው ጸሎት እና ልመና እንዳይከለከል በፊትህ እንድንቆም የሚከለክለንን የኃጢአት የበደልና የአመፅ ማቅ ሁሉ ከላያችን ላይ አንሳለን። በሐሳባችን፣ በንግግራችን፣ በድርጊታችን፣ በዓይናችን ባየነው፣ በጆሮአችን በሰማነውና በልባችን ባሰብነው ክፉ ነገር ሁሉ አንተን አሳዘንን ይሆናል። ማረን እባክህ። አቤቱ በቸርነትህ ብዛት በደላችንን ደምስስልን። አብረውኝ የሚጸልዩትን ወገኖቼን ሁሉ ልባቸውን እንድታነጻ በውስጣቸው ያለውን የቅም፣ የጥል፣ የጭንቀት እናም የፍርሃትና የተስፋ መቁረጥ መንፈስ በኢየሱስ ስም እንድታስወግድላቸው፣ ንጹሕ ልብን እንድትፈጥርላቸው፣ የቀናውንም መንፈስ በውስጣቸው አድስ። ሰላምን፣ ይቅርታንና ፍቅርህን በልባቸው ላይ መንፈስ ቅዱስ እንድታፈስ እለምናል። በጥላቻና እግዚአብሔር ሆይ በሐዘን የተሞላው ልብ ዛሬ በክርስቶስ ኢየሱስ ደም እንዲነጻ ከውስጣችን አንተን የማያስደስት እግዚአብሔርን የማያከብር እግዚአብሔር ሆይ የእኛን ልብ እንዳትመለከት የሚያደርግ ነገር ከልባችን ላይ በዚህ ሰዓት እንዲወገድ ቅዱስ የሆነው ደም፣ ንጹሕ የሆነው ደም ልባችንን እንዲያጥብልን በኢየሱስ ስም እንጸልያል። የምህረትህ ብዛት እንዲያገኘን እንጸልያል። የይቅርታ መንፈስ በልባችን ላይ እንዲፈስ እንጸልያል። ከጥላቻና እግዚአብሔር ሆይ ከተንኮል ከአመፃ እንድታድነን በምህረትህ እንድትሰውረን በቸርነትህ እንድትሰውረን እግዚአብሔር ሆይ አንተን የማያረካ አንተን የማያስደስት ነገር ከሕይወታችን እንድታስወግድ ፍጹም በሚያንጸው በክርስቶስ ኢየሱስ ደም ልባችንንና ሥጋችን አእምሮአችን አጥበ እንድታነጻው በኢየሱስ ስም እንጸልያለን። በእኛ ሕይወት ጠላት እንዳይጠቅ በኃጢአታችን ምክንያት እግዚአብሔር ሆይ ጠላት ክፍተት እንዳያገኝ፣ አመፀኛው መንፈስ ክፍተት እንዳያገኝ፣ የጨለመው ሥራ ቦታ እንዳይኖር እግዚአብሔር ሆይ ከልባችን ላይ የተቀመጠውን የኃጢአትን ቆሻሻ በዚህ ሰዓት ከልባችን ላይ አጥበ እንድታስወግድ በቅዱስ በንጹሕ ደም እንደገና እያጠብክ በፊት እንድታቆመን እንደገና እያነጻህን በፊት እንድታቆመን የሚመለከቱትን ወገኖቼን፣ እህቶቼን፣ ወንድሞቼን፣ አባቶቼን፣ እናቶቼን እግዚአብሔር ሆይ ለክብርህ እንድታቆማቸው፣ ለእውነትህ እንድታቆማቸው በኢየሱስም እጸልያለሁ። ጠላት ይህንን ክፍተት ተጠቅሞ ነገራቸውን ላያበላሽ፣ ሕይወታቸውን ላያበላሽ፣ ዘመናቸውን ላያበላሽ፣ ስራቸውን ላያበላሽ፣ ኑሯቸውን ላያበላሽ እግዚአብሔር ሆይ በቤተሰቦቻቸው መካከል ጣልቃ እንዳይገባ፣ ውድቀትና ጥፋት እንዳይፈጠር በዚህ ሰዓት በዚህ ጸሎት ውስጥ የሚያንጽ ያንተ የእግዚአብሔር የክርስቶስ የኢየሱስ ደም በልባችን ላይ የተቀመጠውን የኃጢአትን ቆሻሻ እንዲያስወግድልን በኢየሱስ ስም እንጸልያል። መንፈስ ቅዱስ ይህንን ስለምታደርግ እናመሰግናለን። እንደገና ለክብርህ ስለምታቆመን እናመሰግናለን። ክብር በኢየሱስ ስም ላንተ ይድረስ። አሜን። አሁን ደግሞ መንፈስ ቅዱስን
እየጋበዝን እንጸልያለን። ይህ ክፍል በጣም ዋናና ወሳኝ ክፍል ስለሆነ በዚህ ጸሎት ሁላችሁም ከኔ ጋር አብራችሁኝ እንድትጸልዩ እጋብዛችኋለሁ። መንፈስ ቅዱስን መጋበዝ በሕይወታችን ውስጥ ለስኬት ዋናና ወሳኝ ነገር ስለሆነ መንፈስ ቅዱስን እየጋበዝነው እንጸልያለን። የእውነት መንፈስ፣ አጽናኝ መንፈስ፣ የጥበብና የመገለጥ መንፈስ የሆንከው መንፈስ ቅዱስ ሆይ አሁን ወደ ሕይወታችን፣ ወደ ቤታችን፣ ወደ አእምሮአችንና ወደ ስራችን እባክህ እንድትመጣ ና እንላለን። ማለዳ የፍቅርህ ማዕበል በላያችን ላይ የሚፈስበት፣ የአንተ ድምፅ በግልጽ የሚሰማበት አመቺ ሰዓት ነውና ሙሉ በሙሉ ራሳችንን ላንተ እናስገዛለን። መንፈስ ቅዱስ ሆይ ዛሬ ቀኑን ሙሉ እንድንመላለስበት ኃይልን እንድትሰጠን፣ በምናደርገው ውሳኔ ሁሉ ላይ መሪ እንድትሆንልን እንጸልያለን። ሰዎችን ስናናግር አንደበታችንን እንድትገዛው፣ ስራችንን ስንሰራ እጃችንን እንድትባርከው፣ በድካማችን ጊዜ የምትረዳን አጽናኛችን ሆይ ዛሬ በደካማነታችን ውስጥ የአንተ ኃይል እንዲገለጥ እንለምንሃለን። ዛሬ ተስፋ የቆረጡትን ወገኖቼን በመንፈስ እንድታበረታቸው፣ የጠፋውን መንገዳቸውን እንድታሳያቸው፣ በውስጣችን ያለው ያንተ እሳት እንዲነድ፣ አንተ በሌለህበት መንገድ እንዳንሄድ በአጥርህ ከልክለን። ደክመን ባለንበት ነገር ሁሉ ያንተ ምሪት እጅግ ያስፈልገናል። እንኳን ደክመን ይቅርና በምንችለው ነገር ሁሉ ላይ አንተ ጣልቃ ገብተህ እንድትመራ፣ አንተ መንገድህን እንድታሳይ፣ ምን ማድረግ እንዳለብን በላያችን ላይ ሆነ ምሪትህን እንድታሳየን የጌታ መንፈስ እንለምንሃለን። እባክህን እባክህን አብሮነትህ ከእኛ ጋር ይሁን። እርዳታ ከእኛ ጋር ይሁን። ከሚሰሙ እግዚአብሔሩ ይህንን ቪዲዮ ከሚያዳምጡ ጋር በየትም ሀገር ሆነው እግዚአብሔሩ ይህንን ጸሎት አብረው ከሚጸልዩ ጋር ያንተ መገኘትና ያንተ ምሪት እንዲኖር። አንተ የምትመራው ሰው አይሳሳትም፣ ስኬታማ ነው፣ ውጤታማ ነው፣ ፍሬያማ ነው። በሚሰራው፣ በሚያደርገው፣ በሚያገለግለው፣ በሚማርበት በየትኛውም ነገር እግዚአብሔር ስኬታማ ይሆናል። አንተ መርተህ ወደኋላ የቀረ የለም። አንተ መርተህ የተሸነፈ የለም። አንተ መርተህ በጎዶሎነት ዕድሜውን የጨረሰ የለምና መንፈስ ቅዱስ እነዚህን ወገኖቼን፣ እህቶቼን፣ ወንድሞቼን እንድትመራቸው በኢየሱስም ዛሬ እጸልያለሁ። ያንተ ምሪት ከነሱ ጋር ይሁን። ያንተ አብሮነት ከነሱ ጋር ይሁን። እግዚአብሔር ሆይ አመፀኛው ጠላት የማያገኘን፣ ለጠላት የማንጋለጠው በአንተ ስንመራ፣ አንተ ከፊታችን ስትቀድም፣ ከኋላችን ከአጠገባችን ስትሆን ነው መንፈስ ቅዱስ። ስለዚህ ያንተ ምሪት ይብዛልን፣ ያንተ ጥበቃ ይብዛልን። መንፈስ ቅዱስ ሆይ ስለምትቀድመን፣ ስለምትመራን፣ በአንተ አማካኝነት ስኬታማ ስለምንሆን እናመሰግናለን። አሜን። ከዚህ በመቀጠል ደግሞ የዕለቱ የበረከት የጥበቃና የስኬት ጸሎት እንጸልያል። ይህ ጸሎት ደግሞ እጅግና በጣም ወሳኝ ጸሎት ስለሆነ ለቀናችሁ እጅግ አስፈላጊ፣ ቀናችሁን አስቀድማችሁ ለእግዚአብሔር አደራ የምትሰጡበት ጸሎት ስለሆነ ይህንን ጸሎትም አብረን እንጸልያል። አቤቱ አምላካችን ሆይ አሁን ከፊት ለፊታችን ስላለው ስለዚህ ቀን እንጸልያለን። ዛሬ ቀኑን ሙሉ ከክፉ ነገር ሁሉ ጠብቀን
በቀን ከሚበር ፍላጻ በጨለማ ከሚመላለስ ወረርሽኝ አንተ እንድትሰውረን ከክፉ ሰዎች እግዚአብሔር ከተንኮለኞች ድንገት ከሚመጣ አደጋና ከመንገድ መቅሰፍት ሁሉ በቅዱሳን መላእክት ፊት በቅዱሳን መላእክት አጥር እንድትጠብቀን በኢየሱስ ስም እንጸልያለን። መንፈስ ቅዱስ ሆይ በኢየሱስ ስም አንተ ለሚፈሩ መላእክትን የምታዝ በዙሪያቸውም እንዲሰፍሩ የምታደርግ አምላክ ነህና ቀናችንን ላንተ አስቀድመን አሳልፈን አደራ እንሰጣለን። በእያንዳንዱ ነገር ጥበቃ እንዲበዛል እግዚአብሔሩ ያንተ ክልከላ ጠላቶቻችን የሚከለክል ከእኛ ጋር እንዲወጣ በኢየሱስ ስም እንጸልያለን። ሰላምህ በዚህ ቀን ይብዛል። ስኬትህ በዚህ ቀን ይብዛል። ጥበቃህ በዚህ ቀን ይብዛል። እርዳታ በዚህ ቀን ይብዛል። አሜን። ክብር ላንተ ይሁን። ስለ ሰማህን እናመሰግናለን። በክርስቶስ ኢየሱስም ከኔ ጋር ደግሞ ሆነው በዚህ ሰዓት እየጸለዩ ላሉት እግዚአብሔሩ የበረከትን ቃል አውጃል። በሕመም ላይ ያሉትን በመለኮታዊ አዋጅ በኢየሱስም የተፈወሱ ይሁኑ። እግዚአብሔሩ በኢኮኖሚ በኑሮ የበረከትን ደጅህን እግዚአብሔሩ እንድትከፍትላቸው እግዚአብሔሩ ማጣት ለከበባቸው ያንተ በረከት አልፎ እንዲመጣ ሰላም ያጡትን እግዚአብሔሩ ቤተሰቦች ፍቅርና ሰላምን እንድትሰጣቸው በኢየሱስም ጸልያል። እግዚአብሔር ይባርካችሁ። አምላኬ የምትታመሙት ለእናንተ የመለኮቱን እጅ ይላክላችሁ፣ የፈውሱን እጅ ይላክላችሁ። በኢኮኖሚ ቀውስ ውስጥ ላላችሁ፣ በማጣት በሐዘን በጭንቀት በባዶነትና በጉስቁልና ውስጥ ላላችሁ በኢየሱስም እግዚአብሔር ነገሮችን ሁሉ አልፎ ሰብሮ እንዲመጣ የበረከትን በር እንዲከፍትላችሁ እግዚአብሔር ለእናንተ የኢኮኖሚን ምንጭ እንዲከፍትላችሁ እጸልያለሁ። በሺህ ተራሮች ላይ ያሉት ብርም ወርቁም የእርሱ የሆኑለት ለእናንተ አልፎ እንዲመጣ በኢየሱስም ጸለይኩ። ሰላምን ያጣችሁ ሰላም ቤታችሁ ይግባ። በኢየሱስም ፍቅር ያጣችሁ ፍቅር ቤታችሁ ይግባ። ረፍት እርካታ ያጣችሁ ረፍት እርካታ ቤታችሁ በኢየሱስም ይግባ። ልባችሁ በሰላም በፍቅር በረፍት በርካታ ይሞላ። መውጣታችሁና መግባታችሁ በኢየሱስም የተባረከ ይሁን። ወጥታችሁ በሰላም ውጡ፣ ስትገቡ ደግሞ በሰላም ግቡ። እግዚአብሔር መንገዳችሁን ያቅናላችሁ። ኑሯችሁ በስኬት በኢየሱስም ይደምደም። ሕይወታችሁ በበረከት በስኬት በኢየሱስም ይጠቅለል። እግዚአብሔር ይባርካችሁ። በማጠቃለያ ወይም መጨረሻ ላይ ይህንን እንጸልያል። አባት ሆይ ይችን ቀን ለአንተ ሰጥተናል። አንተ ጀምረህ አንተ አስፈጽመ የጸለይነውን ብቻ ሳይሆን በልባችን ያለውንና ያልተናገርነውን ድብቅ ፍላጎታችንን ሁሉ እንደ ቸርነት መጠን መልስልን። ቀኑን የሰላም የደስታ የምስራች የምንሰማበት ድንቅ ቀን አድርግልን። ጸሎታችንን ሰምተህ ስለምትመልስልን እናመሰግናለን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ስም ጸለይን። አሜን፣ አሜን፣ አሜን። ተባረኩ። ሰላም ዋሉ። ዛሬውን ቪዲዮ ይህን ይመስላል። ስለተከታተላችሁ ያመሰግናለሁ። ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ በሚቀጥሉት ቪዲዮ ላይ እስክንገናኝ ድረስ ሰላም ቆዩልኝ። ቻው።